የታገተ ግጃ የማስመልሰው ደና ወበትና አንበሳ አንድ ናቸው ደና ወበትና ነብር አንድ ናቸው ሰው ደርሰው አይነቁም ታደረሱባቸው ነረገኑ አፍሪካውያንና ነጮቹ ስለ አድዋ ምን ይላሉ? አድዋ የቀኝ ገዥነትን መልክ ቀይሯል። ቁጥራቸው 20 ሺህ የሚሆኑ የሰለጠኑ አውሮፓ ወታደሮች ካልሰለጠነ ከአፍሪካ ወታደሮች ጋር ጦርነት ገጥመው በመደምሰሳቸው በዓለም ታሪክ ውስጥ የሌለ ነገር ለመጀመሪያ ጊዜ በመድረሱ የሚያስደንቅ ሆነ። በርክሌይ እንደጻፈው ይህ አድዋ ነው። የአድዋ ድል ድምጽ የዓለም ሕዝብ ጆሮ አዲስ ድምጽ የሰማበት ክስተት ነው። የቀኝ ገዥነትን አካሄድ ወዳልተፈለገ አቅጣጫ ያስቀየረ የኢትዮጵያውያን አኩሪ ስራ ነው። ጆርጅ ኤፍ.ኤች. በርክሌይ እንደጻፈው በዚህ በአንድ ጦርነት ቁጥራቸው 25000 የሚሆኑ ሰዎች የሞቱና የቆሰሉ መሆናቸው ተገምቷል። ጦርነቱን አስገራሚና አስደናቂ ያደረገው የሞቱና የቆሰሉ ሰዎች ብዛት ብቻም አይደለም። የጦርነቱ ውጤት ቀኝ ገዢዎችን ለወደፊቱ የሚገጥማቸውን ችግር የሚያመላክት አሳሳቢ ዜና መሆኑን ጭምር ነው። በዚህ ጦርነት ውጤት በአፍሪካ አህጉር ውስጥ ሌላ ኃይል መነሳቱን ያረጋግጣል። የአህጉሩ ተወላጆችም አንድ ቀን በጦር ኃይል የመጠቀም ችሎታ እንደሚኖራቸው በመገመት ብርቱ ጥናትና ጥንቃቄ እንዲደረግ የጨለማውን አህጉር ተብሎ የሚጠራውን ክፍለ ዓለም በአውሮፓውያን ላይ ያሳየው የመጀመሪያው እንቅስቃሴ የሚያሳስብ ሆነ። በርክሌይ በተፈጥሮ ወታደር ስለሆኑ ታበሾች ሲመሰክር እንደ አንዳንዶቹ የውጭ ጸሐፍት ጭፍን ሆኖ አይደለም። እንደውም ስላማኝነታቸው የሚለው ነገር አለ። የአበሻ ሕዝብ ቆዳው ጠይም በፊውዳል አገዛዝ ስር የሚተዳደር ሲሆን ሲታዩ የቅርብ ዘመን ሰዎች ቢመስሉም የኦሪት ዘፍጥረት መጽሐፍ በተጻፈ ጊዜ ታላቅ መንግስት የነበራቸው የኛ አያቶች ለዞርና ለኦዲን ሲኖሩ እነርሱ ግን ክርስቲያን የነበሩ ሰዎች ናቸው ይላል። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ስለ አድዋ ድል ሲነሳ ኢትዮጵያውያን ዘለው ወደ ጦርነት የሚገቡ ሳይሆን የሰለጠነ አካሄድ የሚከተሉ ህዝቦች እንደውም ወታደሮቹ ያለ መሪያቸው ትዕዛዝ የማይንቀሳቀሱና ስርዓት የሚያውቁ ተዋጊዎች እንደሆኑ ናቸው። መሪዎቹም ከሁሉም በፊት ሰላም ያስቀድማሉ። የኢትዮጵያንና የኢትዮጵያዊነትን ሉዓላዊነት ማስጠበቅ የመላው ኢትዮጵያውያን እንጂ የአንድ ወገን ኃላፊነት ብቻም አይደለም። በምድሪቱ ላይ ያለ ሁሉ ወራሪ ጠላት መጣ ሲባል ተነስቶ የሚዘምት ነው። ንጉሠ ነገሥት ምኒልክ የክተት አዋጅ ወደ አድዋ አዘዋል። ከዚህ በፊት ግን የንጉሠ ነገሥቱ ባለቤት ጣይቱ ብጥር ጭምር በዋና ተደራዳሪነት ወደፊት መጥተው የጣሊያንን ተወካይ ከተሳሳተ መንገዱ እንዲገታና አከራካሪ የውል አንቀጽ በሰላም እንዲፈታ እድል ሰጠው ነበር። እዚህ ላይም ሆነ በጦርነት ሜዳው ላይ ያሳዩት ብልህነት በኢትዮጵያውያን ልብ ውስጥ እስከመቼም የማይነጥፍ የጀግንነት ስም አትመዋል። ጣይቱ ድርድሩን እስከመጨረሻው ጠብታ ታግሰው በስተመጨረሻ ግን ውርድ ከራሴ አሉ። የጣይቱን የተደራዳሪነት ሚና በርካታ ጸሐፍት በተለይም የአፍሪካ ምሁራን እንዲህ ይላሉ። ማንም የአፍሪካ ሀገር ከነጮች ጋር በኢኮኖሚ ሆነ በፖለቲካ ጉዳይ ወደ ድርድርና ውሳኔ ከመግባቱ በፊት ስለ ጣይቱ የተደራዳሪነት ከፍታ ሊማርና ሊያውቅ ይገባል። ብሉህ ሴት የወራሪውን ጣሊያንን አመጣጥ ተረድተዋል። የቀኝ ገዢን መንገዶች ጠንቅቀው ያውቃሉ። መጠርጠር ግድ የነበረና ነገሮችን አስተውለው ያያሉ። ጣይቱ የሰው ኃይላቸውን በደንብ ተጠቅመዋል። አማካሪዎቻቸውን አድምጠዋል። የሰው ነፍስ እንዳይጠፋ ሰላምን አስቀድመው ለድርድር ጊዜ ሰጠው እስከ ጫፍ ሄደዋል። ከወራሪዎቹ ጋር የሀገር ሉዓላዊነት እንዳይነካ አስረግጠው ተከራክረዋል። በመጨረሻም አይቀሬ ወደ ሆነው የሉዓላዊነት ዘመቻ ላይ ግን ጦር በመምራት ጭምር የተሳተፉ ጀግና ነበሩ። እሳቸውን ጨምሮ የአጼውና የመሪዎቹን ትዕዛዝ በተጠንቀቅ የሚጠባበቀው ሕዝብ በቆራጥነት ተሰልፈው በአድዋ መሬት ላይ የጥቁር ሕዝብ ድል እንዳይፋቆኑ ታተመ። ስለ ጣይቱ የድርድር ብቃትና የተንኮለኞችን መሰሪነት በማወቅ አይቀጡ ቅጣት ተቀጣው እንዲሸነፉ መስመር ሰጥተዋል። አሁን ላይ አፍሪካውያን በመደራደር ብቃት ማነስ የተንኮለኞች ሰለባ እየሆኑ በመምጣታቸው አህጉሪቱ በድህረ ቀኝ ግዛትም እየተበዘበዘች ነው። መሪዎቿ ወይንም ተወካዮቿ ጣይቱ ያደረገችው ምን ነበር እያሉ ታሪክን ይመርምሩ፣ አድዋንም ይወቁ የሚሉ የአፍሪካ ልሂቃን በርካታ ናቸው። የአድዋ ጦርነት ከመጀመሩ በፊት ይካሄድ የነበረውን የሁለቱን ወገን ድርድርን የዓለም ሕዝብ እየተከታተለው ስለነበር በስተመጨረሻ የሆነው የወራሪው ሽንፈት የቀኝ ገዢነትን አስተሳሰብ ባልተጠበቀ መልኩ የቀየረ ነው። በወቅቱ የነበሩት የካቶሊክ ፖፕ ጭምር በከባድ ድንጋጤ ውስጥ እንደወደቁ በጊዜው የታተመው ኒውዮርክ ታይምስ አትቷል። የአድዋው ጦርነት ጸሐፊ ሬይሞንድ ጆናንስ እንደጻፈው አጼ ምኒልክ በጥቂት ጊዜ ከ80 ሺህ ያላነሰ ጦር አሰባስበው ድል ማድረጋቸው በ19ኛው ክፍለ ዘመን በአፍሪካ ታይቶ የማይታወቅ አስገራሚ ክስተት እንደሆነ ገልጿል። ይህ ወሳኝ ድል ያሳየው ነገር ቢኖር አውሮፓውያኑ አፍሪካንን ቀኝ ገዝተው መበዝበዛቸውን ጸንቶ የሚኖርና መቼም የማይታጠፍ
እውነት እንጂ እንዲህ ባለ የኢትዮጵያውያን ድል ድምጥማጡ የሚጠፋ አይመስልም ነበር። ነገር ግን አይሆንም የተባለው ሆነ። ኢትዮጵያ የሚለው ስም የአድዋ ድል ንጉሠ ነገሥት አጼ ምኒልክና ጣይቱ ብጡል የሚሉና የሌሎች አርበኞች ስሞች በነጩ ዓለም ባይፈልጉም ጮክ ተብለው የሚጠሩ ሆኑ። ዛሬም ድረስ የአደማቅ የጥቁሮች ታሪክ በዓለም አደባባይ በየምክንያቱ ይነሳል፣ ይታወሳል። እስካሁንም ጣሊያን ውስጥ ለምቢባይ ሴት ጣይቱ የሚል ስም መስጠት እንደተለመደ ይነገራል። የጥቁር ዓለም ህልውና በኢትዮጵያውያን መስዋዕትነት አድዋ ላይ ላይወርድ የተሰቀለ ለሌሎች አፍሪካውያን የነጻነት ምልክት ለአበሾች ደግሞ የድል ሰንደቅ እንደሆነ ቀጥሏል። አፍሪካውያን ኋላ ቀር ናቸው ብለው የሚያምኑት ቀኝ ገዢዎቹ አቢሲኒያውያን ላይ ግን ይህን እንዳልሆነ አረጋግጠዋል። የኢትዮጵያን ጀግንነት በተለይ ሀገር ለመውረር የሚሞክርን ባዕድ ጠላት አይቀጡ ቅጣት በመቅጣት ይታወቃሉ። እንደዚህ ላሉ ጀግንነቶች የምስክርነት ሚዛኑ በራሳቸው በርካታ የውጭ ሀገር ጸሐፍት ምስክርነት ተሰጥቶበታል። ጆርጅ ኤፍ በርክሌይ እንደጻፈው ኢትዮጵያውያን አደገኛ ጦረኛ ስለመሆናቸውና ለአዛዣቸው ያላቸውን ትዕዛዝ የመቀበል ክብር በየጦሩ ሜዳ ራሳቸውን ለሀገራቸው አሳልፈው በመስጠት ጭምር የሚገልጹ ናቸው ይላል። የኢትዮጵያን የጦርነት ዝግጅት በተዋረድ የሚዘጋጅ ብልሃት የተሞላበት በጣም ቀላልና በፍጥነት የሚደራጅ እንደሆነ እንዲህ ብሎ ገልጾታል። በኢትዮጵያን የጦር ሰራዊት አቋም ዋናው የጦር አዛዥ ንጉሠ ነገሥቱ ሲሆኑ ከስራቸው የሚገኙት የጦር መሪዎች፣ ራሶችና ጠቅላይ ሀገረ ገዢዎች ይመጣሉ። ከእነርሱም በኋላ ደጃዝማች፣ ፊታውራሪዎች፣ ቀኛዝማቾች፣ ግራዝማቾች፣ ባላምባራሶች ይከተላሉ። በዚህ ጊዜ ከላይ የተጠቀሱትን የጦር አለቆች የሚከተሉ ቋሚ የሆኑ ወታደሮች መኖራቸው ቢታወቅም ይበልጡኑ ህዝቡ ከልጅነት ጀምሮ በጎራዴ በጋሻና በጦር የመጠቀም ስልት ያለው ጦረኛ በመሆኑ እያንዳንዱም ሰው ሀገሩን የሚጎዳ ጠላት ሲመጣ ከንጉሠ ነገሥቱና ከቅርብ አለቆቹ ጋር ተሰልፎ የመዋጋት ግዴታ ስላለበት የንጉሠ ነገሥቱን ጦር የሚያዳብረው ይህ የክተት ሰራዊት ነው። በኢትዮጵያ ውስጥ ጦር ለመሰብሰብ ከባድ አይደለም። ጦርነት ሲታወጅ የንጉሠ ነገሥቱን ክተት አዋጅ በየገበያውና የህዝብ መሰብሰቢያ በሆኑ ቦታዎች ሁሉ ነጋሪት እየተጎሰመ ይነገራል። ጦሩ በያለቃው እንዲከት ሲታወጅም የመሰብሰቢያው ቦታና ጊዜም ይነገረዋል። ሰራዊቱ ወደ ያለቃው በደረሰ ጊዜ ምንም እንኳን አብዛኛው ህዝብ የራሱ መሳሪያ ቢኖረውም ለሌላው መሳሪያ ጥይትና ልዩ ልዩ ትጥቅን እየሰጠ ለጦርነቱ ያሰናደዋል። ኢትዮጵያዊነት ጸንቶ ከቆመባቸው ምሰሶዎች አንዱ ይህ የአድዋ ድል ነው። አውሮፓውያኑ ይህን አኩሪ ድል ሳይወዱ በግድ ያስታውሱታል። እኛና ሌሎች አፍሪካውያን እንዲሁም በዓለም ሁሉ ያሉ ጥቁር ህዝቦች ግን ወደውና ፈቅደው ያከብሩታል። ክብር ለጀግኖቻችን። ጨረስኩ። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።